ደቡብ ኮሪያ፣ ጃፓን፣ ሲንጋፖር፣ ፊንላንድና አሜሪካ በትምህርት ስርዓታቸው ውስጥ ቴክኖሎጂን በማላመድ ግንባር ቀደም ሀገራት ናቸው። ባሳለፍነው የፈረንጆቹ 2025 በዓለም ዙሪያ ካሉ መምህራን ውስጥም 60 በመቶ የሚሆኑት በክፍል ውስጥ ለሚሰጡት ትምህርት የሰው ሰራሽ አስተውሎትን እንደ ግብዓት ተጠቅመዋል። እናም ዓለም ወደ ቴክኖሎጂው ስርዓት ተገዶ እየገባ ባለበት በዚህ ዘመን ኢትዮጵያም የትምህርት ስርዓቷን አዘምና መምራት እንድትችል ስራዎች እየተከወኑ ነው። ስርዓተ ትምህርቱን ዲጂታላይዝ የማድረግ ይዘቶችን የትምህርት ይዘቶችን ዋና የስርዓተ ትምህርቱን በደንብ ለተማሪዎች የተዘጋጁ መጽሐፎች አሉ። እዚህ መጽሐፍ ውስጥ መሰረታዊ የሆኑ ጉዳዮች በዲጂታል በቴክኖሎጂ ታግዞ ሊደርሳቸው እንዲችል ሊረዱ እንዲችል ሊማሩ የሚችሉበትን አጋዥ እንዲሆን ለማድረግ የጀመርናቸው ስራዎች አሉ። በተለይ ሁለተኛ ደረጃ ትምህርት ላይ ከ9ኛ እስከ 12ኛ ያሉ ትምህርት በተመረጡ የትምህርት አይነቶች ላይ ጀምረናል። ባለፈው ዓመት መነሻውን ከትላንት ባደረገው ቴክኖሎጂውን በትምህርት ዘርፍ ውስጥ ገቢራዊ የማድረግ ሀገራዊ ጅማሮ ክልሎችም የታለመው ውጤት እውን ሆኖ እንዲገለጥ የየራሳቸውን ጡብ በማስቀመጥ ላይ ናቸው። በሁሉም ትምህርት ቤቶቻችን የትምህርት ቤት ዳታዎች፣ የመምህራን፣ የተማሪዎች፣ የትምህርት ቤት ውስጥ ያሉ ህንፃዎች፣ የተለያዩ ቁሳቁሶች እነዚህ ነገሮች ወደ ዲጂታል የማስገባት ስራዎችን ከስልጠና በኋላ በሁሉም ዞኖች በሁሉም ወረዳዎች እስከ ትምህርት ቤት ስልጠና ከተሰጠ በኋላ ስልጠናውን የወሰዱ አካላት እና መምህራን የተለያዩ አካላት ርዕሰ መምህራን ስራው ላይ ተሰማርተው አሁን ዳታ ፊድ የማድረግ ስራዎችን እየሰራን ነው የምንገኘው ማለት ነው። ቴክኖሎጂ ተደራሽነት ከአንዱ እኛ ለማድረግ የሞከርነው ከመምህራን መረጃ አያያዝ ጋር መምህራን ከቅጥር ከእድገት ከዝውውር እና ጡረታ ከመውጣት አንጻር ዲጂታላይዝ የተደረጉ ነገሮች አሉ። ከዚህ ውስጥ የመምህራን ዝውውርን ከስራ ላይ አውለናል። እሱ ጥሩ ነው ብለን ማየት እንችላለን። ሁለተኛ ደግሞ ተማሪዎች የሚማሩበት የለርኒንግ ማኔጅመንት ፕላትፎርም እሱ ከቅድመ መደበኛ እስከ ኮሌጅ ያለውን ፕላትፎርሙ ተሰርቷል። ይዘቶቹ እየተሰሩ ነው ያሉት። ቴክኖሎጂ መር የትምህርት ስርዓትን እውን ማድረግ ዓለም በሚጓዝበት ዘመነኛ መስመር መራመድ የሚያስችል ነው። ይህንን መነሻ ይዞ እንደ ሀገር ወደ ተግባር የገባው ትምህርትን በቴክኖሎጂ የመምራት ውጥን በሙሉ አቅሙ መሬት ሲወርድ ዋጋው በብዙ የሚሻገር ነው። የትኛውም ቦታ ላይ ያለ እውቀትን በቀላሉ ባለበት ሆኖ ባለው በእጅ ስልኩ ማግኘት የሚችልበትን መማር መሰልጠን የሚችልበትን የተለያዩ ተሞክሮዎችን የሚጋራበትን ሁኔታ ይፈጥራል። ስለዚህ እሱ ብቻ ሳይሆን ያው ፋይሎችን በራሱ ደረጃ ማስተዳደር መቻል በራሱ ትልቅ ነገር ነው። ይሄ ከተለያዩ ነገሮች ይታደጋል። በዚህ ደረጃ ያለው ጥቅም በጣም ፋይዳው በጣም ከፍ ያለ ነው ብሎ መውሰድ ይቻላል። ለመምህራን ለራሳቸው አጋዥ ይሆናል ማለት ነውና መምህራን መጽሐፉ ላይ ያሉት ጉዳዮች እንደተጠበቁ ሆነው በተጨመቀ ሁኔታ በቴክኖሎጂ ተደግፈው እንዴት ሊጠቀሙባቸው እንዲችሉ ለተማሪዎቻቸው ለማገዝ የሚያስችላቸውን አቅም የሚፈጥር ነውና በዚህ ረገድ የጀመርናቸውን እንዳልኩ መጽሐፉ ላይ ያሉ መሰረታዊ ጉዳዮችን ወደ በይዘት ደረጃ ያሉትን ዲጂታላይዝ የማድረጉ ስራ የጀመርነውን አጠናክረን የምንሄድ እንደሆነ በማሰብ ነው ማለት ነው። ቴክኖሎጂን ከትምህርት ስርዓቱ የማዋደዱ ስራ ሲጀመር የታዩት ውጤቶች ተስፋ ሰጪ ናቸውና መልካም ጅምሩን እውን ሊያደርግ ተደራሽነቱንም ሊያረጋግጥ የሚችል የዲጂታል መሰረተ ልማት ዝርጋታ ትኩረት ተሰጥቷል። ከፈተና ጋር ተያይዞ ያሉትንም በቴክኖሎጂ ለማስደገፍ ጅምሮች አሉ። ጅምር ነው የበለጠ አጠናክረን የምንሄድበት ሁኔታ ለመፍጠር ተሞክሮ እያገኘንበት ነው። የ12ኛ ክፍል ፈተና ለምሳሌ በበይነ መረብ ለመስጠት የጀመርነው ስራ ተስፋ ሰጪ ነው ብሎ መውሰድ ይቻላል። ከቴክኖሎጂ አንጻር እንዳልኩ ያው ግብአት ማሟላት መሰረተ ልማቱን መዘርጋት ትልቁ ስራ ነው። ይዘቶቹ እየተሰሩ ነው ያሉት። ነገር ግን ተደራሽ እንዴት እናደርጋለን የሚለው ላይ እያሰብን ነው ማለት ነው። ማለት ሁሉም ተማሪ ታብ የለውም፣ ሁሉም ተማሪ ስልክ የለውም። ስለዚህ መሰረተ ልማቱን የምናደርስበትን ነገርና ይዘቱን ጎን ለጎን እየሰራን እንገኛለን ማለት ነው። እንደዚህ ያለው የቴክኖሎጂ አቅም ተደራሽነትን የማስፋት ጅማሮም እንደ ሀገር እየተተገበረ ላለው የዲጂታል ስርዓት ግንባታ እውን መሆን ተጨማሪ እርሾ ነው።